ጃጃሌ እቃ ይፈጃል የሀገሬ ሰውንና እቺ ሀዩ ተብዬዋ ማለት ነው። ጭራሽ ብላ ብላ ሱመያን አሮጊት ብላ ተሰድበታለች። በነገራችን ላይ ቋንቋ አታቅም ብላ በኦሮምኛ በጣም እየሰደበች ነበረ። እኔ የኦሮምኛ ቋንቋ ማናችም ያው ብዙዎች አናቅም ራሳቸው ካልሆነ በስተቀር ብላ ብላ አንዴ ጅንየት ትላታለች፣ አንዴ ሰይጣን ትላታለች፣ አንዴ ደግሞ አሮጊት ትላታለች ማለት ነው። እንግዲህ ሱመያ መልስ ሰጥታለች። ሰይዶ አጥብቆ ማነው እንትን ቢላት ኖሮ ቢቆጣት ኖሮ እንዴት ታረጉ ነበረ። ለመጀመሪያ ጊዜ በሶሻል ሚዲያ ምስቱን ሲገርፍ ያየ ነው ሰይዶ ነውና፣ ሰይዶ በሱመያ አይደራደርም። እውነት ለመናገር በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። የመጀመሪያ ሚስቱ አብሮ አዳጊ ናትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት አረፈዳችሁ? እንዴት ቆያችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ይበልኝ ያልኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን በትና ጠይቃችኋለሁኝ። እንዲሁም ነበሩት ላይክና ሼር አድርጉት፣ አይከፈልበትን አበረታቱኝ። ስለምታበረቱን ከልብ ነው ማመሰግነው። ጀዛኩሙላሁ ኸይርን እያልኩኝ ዛሬም በአዲስ ቪዲዮ ብቅ ያለውኝ። እውነት ለመናገር በሰሞኑ በሶሻል ሚዲያ እየተወራ ያለውን በጣም መነጋገሪያ የሆነው የሱመያና የሀዩ ነገር ነው ማለት ነው። ሰይዶ የአንዴ ጎንደር ነው ስትል ጎንደር ሄዷል፣ አንዴ ድሬዳዋ ስትለው ድሬዳዋ ሄዷል። እውነት ለመናገር ሱመያን አግኝቶ ልጆቹን ቢያይ የተመረጠ ነበረ። ያው ጥፋቱን አምነዋል። እሷን ሳያስፈቅድ በማግኘት በጣም ተጸጽቷል። እሱን ቅርታ ጠይቋል። ብዙ ውጣ ውረድና የጊባት ማለት ነው። በዚች ሀዩ ተብዬዋ የመጣ የመን ስንቴ ነው ተመላልሷል። ሱመያን ለማግኘት ወይንም ልጆቹ ያው የልጆቹ ፍቅር ስላለው ልጆቹን ለማግኘት የሌደበት ጉድጓድ ያልቆፈረውን ነገር የለምና በጣም ከባድ ነው ለመናገር። በጣም ያሳዘነኝ ያ እንዳለ ሆኖ ከትላንትና ወዳ ጎንደር ሄዶ ከመጣ በኋላ እኔ ያለውት ድሬዳዋና እና ልጆችን አሳየዋለሁ እንዲሁም እቀበልሃለሁኝ ብላ አይታችኋል። ውሃ ዋኛ ላይ ሆና ሀዩ እያለች ሰይዶ እያለች ነበረ። እንዲሁም ና እቀበልሃለሁ ብላ እንትን ብላ ነበርና ያው ሁሉ እሱም ውሸት ሆኖ ቢገኝም እሱ ሄዶ በአየር ሄዶ አይቶ ቦታውን ፈልጎ ነው የመጣው። ግን በታንክራተው የተመረጠም ነበር። የሰው ልጅ ሆኖ ማይሳሰት ብረት ሆኖ ደግሞ ማይዝግ የለም። ያው የሰው ልጆች ሁላችሁንም ስህተቶች ናችን። ሁሉም ስህተት ማይሰራ የለም። ከስህተት ሁላ ደግሞ ይቅርታ መጠየቅ እንትኑ ደግሞ ስህተቱን ደግሞ ማረም ነው። ምንም አይነት ችግር የለበትም። ሀዩ ደግሞ ትላንትና በተለቀቀው ቪዲዮ በጣም ነው ያሳቀችኝ ያሳዘነችኝም ማለት ነው። አንደኛ በጣም የተረግማን ነው በቀበቶ በጣም የገረፋት ማለት ነው። ወላሂ ነው ብላችሁ የመጀመሪያ አወል መራ በሶሻል ሚዲያ ሚስቱን ሲገርፍ አይተናል። እስካሁን ባየ ነው በሳውዲ አረቢያ የሚሆን በዱባይ በኩዌት በየትኛውም ሀገር ባልና ሚስት ተጋብተው ሲኖሩ ያው በድብቅ ነው የሚገርፋት የነበረው እንጂ ኢትዮጵያ ውስጥ ራሱ ማንም ሰው እንትን ሲለው ከገረፋት በኋላ ምን ካለት ማለት ባሬ ገርፎኛል ምናምን ብላ የምታጣው ሶሻል ሚዲያ የምታጣው አለች፣ የማታጣውም ደግሞ ደብቃ የምትይዝ ሴትም አለችና ሰይድ በሱመያ ከመጣሽ ብሎ በሰማ አልደራደርም ብሎ ቀበቶ ነው ልቆ ገርፏታል፣ ይገባታል ማለት ነው። ምክንያቱም ለንግግርዋ ምንም እንትን የለውም። የሆነች አለደላ ፈክፍት በቃ እንደዛ በሉት። አንዴ ሰይጣን ትላለች፣ አንዴ ደግሞ አሮጊት ትላለች። በነገራችን ላይ ስደት ዓለም የሚገኘው እኛ ማለት ነው እድሜያችን ሳይሆን ድካሙ ራሱ ያስረጅናል። ምክንያቱም ፎቅና ምድር እያጸዳን ምግብ እየሰራን ልብስ እያጠብን እየተወከስን ስንትና ስንት ተሸክመን አልሐምዱሊላህ የምናሳልፈው እኛ ብቻ ነው የምናውቀውና ሱመያን እቺን አሮጊት እቺ ምንጥስ እያለች እየመነጨቃት ነበረ። ሱመያ በነገራችን ላይ ሲጀመር አሮጊትም አይደለችም። የሁለት ልጆች እናት ብታረጅ ምንም አይነት እንትን የለውም። እድሜ ደግሞ ጸጋ ነው። እሷም ትላንትና ተናግራለች። እድሜ ጸጋ ነው፣ ምንም ማድረግ አልችልም እንዲሁም አላረጀውም ብላለች። ሰይዶን ከእንግዲህ ወዲህ አስር ይዘለው ካልሽ አስረሽ ያዡ እዛው እኔ አልፈልገውም ብላለች ማለት ነው። አንድ ሰው እሷ በነገራችን ላይ እሷ ጥቅም ፈልጋ ነው የሄደችው እንጂ እቺ ሀዩ ሰይዶን ፈልጋ አይደለም። እግሯ ላይ ወጥቃ
የዛኔ አንተን ካላገባው ክሎሮክስ እጠጣለሁ፣ አንዴ በረኪና እጠጣለሁ፣ አንዴ ራሴን አጠፋለሁ፣ አንዴ ምን እያለች ያው እሷ ህይወቷ እንትን ከምትል ብሎ አግብቶት ነበር ማለት ነው። ግን ያንን ክብሯን ብትጠበቅ የተመረጠ ነበርና ዛሬ ላይ ደግሞ ትናንትና የተነጋገረችው ንግግር በጣም የሚያስጠላ በጣም አንዴ ሰይጣን ትላታለች፣ አንዴ ደግሞ ሽንቱን ትኩስ ሽንት ነው የጠጣኸው፣ የሷን ትኩስ ሽንቷ ነው የጠጣኸው፣ ለዛ ነው ሱመያ የምትለው እያለች ነበረና ለንግግሯ እኔ እንጃ ጋጥ ወጥ የምትናገረውን ማታቅ ስድቧን ማታቅ ማለት ነው። ኮመንታተሮች ሁሌ ሰይድን እየሰደቡ ነበረ። ትላንትና ደግሞ ወደ 6700 ኮመንት ተኮምቷል። እስካሁን እንዲሁም የበለጠ ሊሆን ይችላልና ብዙዎች እጁ ይባረክ እያሉ ነበረ። እኔም ብያለሁ እጁ ይባረክ። ምክንያቱም እንደዚህ አይነትን ጋጥ ወጥ ወይም እነሱ የሚሳደቡትን በተለይ የስደተኛ ሆኖ ሀገር ያሉትን ምንም አይነት ፀሐይም ብርድም በሰው ገንዘብ ቁጭ ብሎ የሚበሉትን እንዲህ ሲሳደቡ ማንም ቆሞ አያይም ማለት ነው። ስደት ያሉ ሰዎች ስንት ብርዱንም ሙቀቱንም ችግርንም ደስታውንም ለብቻ ነው የሚጋፈጠው። ማንም አይልም ካላህ ውጭ አላህ ብቻ ነው የሚያውቀውና በዚህ ልክ ሱመያን በሰድባት የተመረጠ ነበረ። ለማንኛውም ሱመያ ትላንትና መልስ ሰጣለች። ከእንግዲህ ወዲህ ሰይድን ከፈለግሽ አስረሽ እዛው አስቀምጪው ብለታለች። አንዴ ሽንት ቀዝቃዛ ሽንትን ያጠጣችው፣ አንዴ ደግሞ ሙቅ ሽንትን ያጠጣችው። ለዛ ነው ሱመያ የምትለው እያለች ነበር። በኦሮምኛም በአማርኛም ማለት ነው። ሌላ ቀን በአማርኛ ነው የምታወራው ነበር አብዛኛው ጊዜ ቪዲዮ ስትሰራ። ትላንትና ትንሽ የአማርኛ አውርታ ብዙን በኦሮምኛ ነው የምታወራው ነበረውና እሷ ቋንቋ አታውቅም ብላ ነው። በነገራችን ላይ ሱመያ ቋንቋም ታውቋለች። ምናልባት መናገር ቢያቃታትም ቋንቋም ታውቀዋለች ማለት ነው። ጅንዬ ትላለች፣ ሰይጣን ትላለች። የሰውን ልጅ ጅኒ አይባልም፣ ሰይጣንም አይባልም። ወይንም የማይሆን ነገር የማይሆን ንግግር አንቺ አርጅተሻል አንዴ ምን ጥሰሻል አይባልም። እሷማ ብታረጅም በስደት ዓለም ስንቶችን ፎቅና ምድር እየገፋች እየጋጠች እኮ ነው የከረመች። አንዳንቺ በተሞላበት በቤተሰብ በአባትነቷ አይደለም ተቀምጣ እንትን ያሳለፈች ያለችው ማለት ነውና ዛሬ ደግሞ አልሐምዱሊላህ 2 ልጆች አላ ሳይዱም ያሹም ያላሹም እውነት ለመናገር ዞሮ መቼም ሳይታረቁ አይቀሩም። ልጆችም ስላሉ ግን ያኔ ቆጭሻን ማለት ነው አዩ ወላሂ የዛኔ ነው የሚቆጫትና ብቻ ለንግግሯ ትንሽ እንትን ብትለው የተመረጠ ነበር። ውድ ቤተሰቦች ለማንኛውም በምስቴ ድርድር አላቅም እስካሁን ትንሽ ነሽ ብዬ ነው ዝም አልኩሽ እንጂ እንትን አለሽም ነበረ። አሁንማ አበዛሽው ብሎ ቀበቶ ነስቶ ሰውነቷ ላገርፎታል ማለት ነው። ይገባታል። ኮመንታተሮች ነው ከሁሉ ማሳቁኝ እጅህ ባረክ ኮመንት አድርጌ አላቅም ነበረ ዛሬ ያረኩኝ የሚሉትን ብዙዎች አሉና ይገባታል ማለት ነው። ለነኚህ አፈክፍት ለነኚህ ጋጥ ወጥ ይገባቸዋል እውነት ለመናገር። ሌሎችም አሁን ከሳ የለመዱት ሌሎችም እንዲህ ነው የሚሳደቡት። በኢስላም እስከ 4 ማግባት ይፈቀዳል ማስተዳደር ከቻልን ማለት ነው። ያኔ የአንዷን ሀቅ ከዋጣ ችግር የለውም። ግን እሱ ጥፋቱ ኢትዮጵያ ለአገር ለማየት በሄደበት ምስት አግብቶ ነው ሱመያን ሰፕራይዝ ያደረጋት ማለት ነው። ለማንኛውም በጣም ከባድ ነው እንደሆነ ሰዎች ሱመያ ላላ ብላ ልጆችን ብታሳያቸው ጥሩ ነበር። ምክንያቱም እሱ ልጆችን ወዳለ በጣም ነው ወዳቸው ልጆችን ብላለች። ልጆችን በጣም ነው ወዳቸው ብላ ባለፈው ቪዲዮ ሰርታ ነበረ። እነሱም ቢያገኝ የተመረጠ ነበረ። ካልሽም ደግሞ መብትሽ ነው። የሴቶች ጀግና ወላይ እኔ እንጃ ስለደንቃት አላልፍም። በጣም ጎበዝ ጀግና ናት። ለብቻዋ ካኛው ሀገር ወደ ኢትዮጵያ ገብታ ስንት ቦታ መዝናኛ ቦታ ሄዳ ምን ብላ ልጆቿን ተሸክማ ማለት ነው። ማሻአላ ቢያተን አላህ ይጨምራት። ንግስት ሆነትም ንግስት ሆናትና እሷን ስለደንቅ አላልፍም። አንዳንዴ ሴቶች በነገራችን ላይ አንዴ ከቆረጡ ቆረጡ ነው፣ አይመለስም፣ በፍጹም አይመለስም። አንዴ ከቆረጡ ማለት ነውና ለማንኛውም ሱመያ ይመችሽ። ሀዩ ደግሞ አርፈሽ ብትቀመጭ የተሻለ ነበረ። ሁለተኛው ስሟን በተጠፋት የተመረጠ ነው ላለው ውድ ቤተሰቦቼ። ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብትናጠቃችኋለሁ። የሆናችሁ ደግሞ ላይክና ሼር አድርጉት፣ አይከፈልበትም።
በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።